ሊቀ ጳጳሱ መንፍቀዋል። 10 ቤተክርስቲያን ብቻውን ያሰራ ጀግና ማህበራዊ ሚዲያ ተጽዕኖ ፈጣሪ ወንድማችን ዲያቆን ሄኖክ ኃይሌ በአሁኑ የአርሲ ግድያ ለምን ዝም አለ? ከፊልሙ ጀርባ ያሉት ገመናዎች አሳፋሪ ናቸው። ረሃብ በአደባባይ የሚሰበክባት ሀገር ነች። በተግባር ያልተኖረ ክርስትና ዋጋ የለውም። ዳኒን ለማብላት ያልበቃ ክፍያ ለሴቷ መኪና ይገዛል። ቀኑና ዶግማ ትውፊት ከጣሱ እኮ ጳጳስ አይባሉ፣ መናፍቅ ናቸው። መናፍቅ ደግሞ ጳጳስ ሆኖ አይቀመጥም። ሰላም ጤና ይስጥልኝ ውድ የቃለ ቀርኒ ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታሞ የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ በችግርና በመከራ ውስጥ የሚገኙ ወገኖቻችንን በሙሉ እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ይጠብቅልን። ዛሬ መረጃዎች ይዤላችሁ መጥቻለሁ። የሐዘን መግለጫም ጭምር ማለት ነው። ያስኩላችሁ መረጃዎች አሉ። እነዚህን መረጃዎች አያይዤ ዲያቆን ሄኖክ ኃይሌ የት ጠፋ የሚለውን መረጃም ያስኩላችሁን መረጃ አቀርብላችኋለሁ። አያይዤ ባለፈው የዋልድባ መነኮሳትን ጉዳይ አንስተንላችሁ ነበር። ትክክለኛና ክርስቲያናዊ ምላሽ በአደባባይ ለሕዝብም ለራሳቸውም ይፋ ሰጥተዋል። ስለዚህ የዋልድባ አባቶቻችንን ሰይጣንን ድል ነስተውታል። እሱን ጉዳይ በተመለከተ መረጃውን አጋራችኋለሁ። ሌላኛው እጅግ በጣም ያስደነገጠኝ መረጃ ነው ማቀርብላችሁ። ሊቀ ጳጳሱ መንፍቀዋል። መናፍቅ የሆኑት ሊቀ ጳጳስ አሁንም በስልጣነ ክህነት ላይ ነው ያሉት። ምንፍቅናቸውን በአደባባይ የተረጋገጠ መረጃ ነው እየወጡ ያሉት። ጭራሽ ከምንፍቅናቸው በላይ ሌላ ሀገረ ስብከት ገብተው ጳጳስ ሊፈነቅሉ እንደሆነ ነው የተሰማው። ስለዚህ መረጃና የጳጳሱ አፈቀላጤ ያጋራውን መረጃም ጭምር አያይዤላችሁ መጥቻለሁ። የጳጳሶቹንም ደላላም ጭምር ይዤላችሁ መጥቻለሁ። አያይዤላችሁ ከአርሲ አንድ መረጃ ወጥቷል። ይሄን መረጃ አጋራችኋለሁ። ተጨማሪ መረጃ ያገኘሁትን አጋራችኋለሁ። ሊቀ ጳጳሱ በአርሲ ጉዳይ ላይ ምን አሉ? ይሄን ጉዳይ ተከትሎ ደግሞ ምላሹ ምን ሊሆን ይገባል? ሌሎቹስ ጋር ምን ጉዳይ አለ የሚሉትንም መረጃዎችን በማስረጃም ጭምር ይዤላችሁ መጣሁት። ከነዚህ መረጃዎች ጋር አብራችሁ እንድትቆዩ ጋብዛችኋለሁ። አርአያ መካቻ ነኝ። ፕሮግራሙን አዘጋጅቼ ያቀርብኩላችሁ። ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። በወር ከ150 ሺህ ብር ቋሚ ገቢ የሚያገኙበት አስተማማኝ የንግድ ዕድል በመሃል መርካቶ ተክለ ሃይማኖት ላይ የንግድ ሱቅ ሽያጭ ላይ ነን። እኛን ሲመርጡ ምንም አይነት የጋራ መጠቀሚያ ወይም ኮመን ኤሪያ አናስከፍልም። ዛሬውኑ ሙሉ ክፍያ ለሚከፍል የ20% ቅናሽ አዘጋጅተናል። በተጨማሪ መኖሪያ አፓርትመንት ፒያሳ ወዳጅነት ፓርክ ፊት ለፊት በካሬ 81200 ከባለ 1 መኝታ እስከ ባለ 3 መኝታ አማራጮች አሉን። ለበለጠ መረጃ በድርጅቱ ስልክ ይደውሉልን። ሐዋርያት ጸጋ መንፈስ ቅዱስን ከተቀበሉ በኋላ ዓለምን ዕጣ ተጣጥለው ተከፋፍለው ዞረው ከማስተማራቸው አስቀድመው የሥራቸው መጀመሪያ ጾምን አድርገዋል። እናም ለሥራችን መጀመሪያ ለሕይወታችን ጉዞ ጾምን አስቀድመን በገዳም ያሉ አባቶቻችንን በማስታወስ በመባ በስጦታችን ምጽዋታችንን እናስከትል። የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶቻችንን በዓት ልንጨርስ ጥቂት ቀርቶናልና አግዙን። ጾሙን የበረከት ጾም ያድርግልን። አሜን። አመሰግናለሁ። የመጀመሪያው መረጃ ይሄ የምታዩት ምስል ነው። ወግ አዋቂው፣ ጨዋታ አዋቂው፣ ድምፃዊው ሰማኸኝ በለው አርፏል። ዛሬ በድንገተኛ ሕክምና ምክንያት በሕክምና ክትትል ሲደረግለት ቆይቶ እንደነበርና
በህመሙ ምክንያት እንዳረፈ በቤተሰቦቹ አውቀዋል። ይህንን ማሳውቀዋል። ይህም ጉዳይ ማህበራዊ ሚዲያ ላይ እየተጋራ ነው። ለአድናቂዎቹ፣ ለወዳጅ ቤተሰቦችና ለዘመዶቹም ሁሉ ለሀዘንተኞች መጽናናትን ያድልልን። ያረፈውንም ወንድማችን ሰማኸኝ በለውንም በአጸደ ገነት ያኑርልን። ይሄን ብያችሁ ከደሴ ወደ አዲስ አበባ ሲመጣ የነበረ አውቶቡስም እስከ ጠዋት እስከ 3 ሰዓት ድረስ 28 ሰው እንደሞተ ታውቆ ነበረ። በተገለበጠበት ስፍራ ላይ ከደሴ ወደ ኮምቦልቻ መንገድ ላይ ማለት ነው። አሁን ባለው ሰዓት ይህን ቀረጻ እያደረኩ ባለውበት ሰዓት ላይ የሞቱ ሰዎች ቁጥር 31 ደርሷል። ብዙዎች ያዘኑት ስምሪት ሰጪ አካላትንም ጭምር ላይ ነው። እነዚህም ወገኖች 31 ወገኖች ቤተሰብ አላቸው፣ ወገን አላቸው፣ የሚደርሱበት ህልም አላቸው፣ እቅድ አላቸው፣ ተስፋ አላቸው፣ እምነት አላቸውና ሁሉንም በየእምነታቸው ነፍሳቸውን በአጸደ ገነት ያኑርልን። ቤተሰቦቻቸውንም ወዳጅ ዘመዶቻቸውን መጽናናት ያድልልን። እንዲህ አይነት አደጋዎች የደረሱበትን ምክንያት ሰዎች ምክንያት ሲገልጹ አንዳንዶቹ መኪናው አራቱም ጎማ ሊሾ ነው፣ በጣምም ያረጀ ነው፣ እድሜው የገፋ ነው እና ለስምሪት እንዴት ያሰማሩታል? ህዝብ እንዲሞትም ሌላ ምክንያት የሆነውና ሰበብ የሚሆነው ይህንን የሚቆጣጠረው አካልም ጭምር ብለው ቅሬታ ያቀርባሉና በዚህ ጉዳይ ለሚመለከታቸው አካላት የራሳችሁን የሆነ ነገር ቀጣይ እርምጃ ተወስዳላችሁ ብለን ተስፋ እናደርጋለን። ምክንያቱም የሚጓዝ አይቆም፣ ሰው እየተጓዘ ነው የሚሞተው፣ እየኖረ ነው የሚሞተው። በየቀኑ ነገም እኛም ተራችን ነው፣ እንሞታለን በተራ በተራ ሁላችንም። ለሞቱት ነፍስ ይማር፣ ላሉት ደግሞ መጽናናትን ያድልልን በማለት ወደ መረጃዎች ይገባላችኋል። ይሄን ብያችሁ ይሄ ወንድማችን የምታውቁት ሚስማር ግዙልኝ፣ ሲሚንቶ አንድ ሲሚንቶ ስጡኝ። አንድ ጊዜ አስታውሳለሁ አሪያ በጣም ያሰቃዩኝ አለ። ከቤት ለቤተ ክርስቲያን ሲሚንቶ ጠይቋቸው እርዳታ ጠይቆ ማለት ነው። ድጋፍ በነገራችን ላይ የሚሰራው ዮኒ የሰማዕቷ ልጅ ነው። ራሱ የ3 ልጆች አባት ነው። የራሱ የሆነ ስቱዲዮ ከፍቶ ማህበራዊ ሚዲያ ላይ በግሉ ቡድንተኝነት፣ ግልፍተኝነት ምናምን አታዩበት። በግሉ ስለ ቤተ ክርስቲያን ድምጽ የሚሆን ቤተ ክርስቲያን የሚያሰራ የቤተ ክርስቲያን ልጅ ነው። የ3 ልጆች አባት ነው። ለአቅመ ሔዋን ያው ለአቅመ አዳም ያልደረሱ እድሜያቸው በጣም ከፍ ያላለ እና ታስሮ ነበር። ከታሰረ ጊዜ ጀምሮ ድምጽ ለመሆን ሁሉም ሞክረዋል። እነ ዲያቆን ዘላለም ታዬ ሲፈቱ እናውቃለን። እነ የኔታ በትረ ማርያም እዛው ጎንደር ሲፈቱ እናውቃለን። እስካሁን ግን ዮኒ የሰማዕቷ ልጅ አልተፈታም። እንደውም አንድ መረጃ ያየሁት መንቀሳቀስ የማይችልበት ጨለማ ክፍል ውስጥ ገብቷል የሚል ማህበራዊ ሚዲያዎች ላይ መረጃዎች ተሰራይተዋል። እኔ ግን አንድ ነገር ልንገራችሁ። ይሄ ልጅ ሲሚንቶ ሲጠይቅ እንደጀመርክላችሁ ቅድም ጨዋታዬ ሲሚንቶ ሲጠይቅ የዓለም አሳፋሪ የሆኑ ሰዎች መርካቶን እዚህ ቦታ እንጠብቀሃለን ብለውት መርካቶ ተነስቶ ይሄዳል። መርካቶ ሲሄድ ስልካቸውን ሲደውል ይዘጋበታል። አይ ድንገት ይዘግቶባችሁ ብሎ ዘግየት ብሎ መልሶ ሲደውል ተነሳና ስለዘገየ ጀሞ ሄደናል አሉት እና ጀሞና አሉት። አይ በቃሽ የሚመቻችሁ ቀን ሌላ ቀን አድርጉልኝ ስላቸው ጀሞና አሉት። ይሄ ልጅ ለልጆቹ ዳቦ አይደለም የጠየቀው፣ ለባለቤቱና ለቤተሰቡ ቤት ወይንም ዕቃ አይደለም የጠየቀው ለቤተ ክርስቲያን ነው። ጀሞ 3 ጠሩት። ጀሞ 3 ሄደ። ጀሞ 3 ሲሄድ ስልካቸው ይጠራል፣ አይነሳ። ከዛን ጠበቀ፣ እየደወለ ደጋግሞ ጠበቀ ለረጅም ደቂቃዎች፣ ለረጅም ሰዓታት። ከዛን አንስተው እንዴ ምን ሆነ ነው አንተ አሉት። እንዴ ደግሜ በጣም እኮ ደወልኩላችኋል እንዴ እኛ እኮ በጣም ስለተቸገርን ስላጣነ አንተ ያለህበትን ስለምንረዳ ብለን አሁን የምንገኘው ሲኤምሲ ሚካኤል ነው አሉት። ይህ የቤተ ክርስቲያን ብርቅዬ ልጅ የሄደው ሲኤምሲ ሚካኤል ሄደ። የአባቴ ቤት ቤተ መቅደስን አሰራለሁ ብሎ ቀላጆች እንደዚህ እየቀለዱበት፣ እሱ ግን ለሱ ስግደት፣ ጾም፣ ጸሎት ሆኖ ይሄ መመላለሱ ወደ 6 ቦታ ነው 7 ቦታ ካመላለሱት በኋላ ማታ 1 ሰዓት ላይ ስልኩን ዘግተው አንተ ሲቀልዱ በማይገባ ገገማ ብለውት ስልኩን ብሎክ አደረጉበት። እሱ ግን ቀኑን ሙሉ ከተማ ውስጥ እንዲያመላለሱት ነበር። ይሄ ልጅ ነው አሁን ስለ አርሲ ወገኖች ድምጽ በመሆኑ ምክንያት የታሰረው ልጅ። የታሰረበትም ስፍራ 3ኛ ፖሊስ ጣቢያ ደግሞ ፒያሳ የሚገኘው ማዕከላዊ እስር ቤት እንደሆነ መረጃዎች ወጥተዋል።
ጠበቆች የጥቂት ግለሰቦች መለቀቃቸውን መረጃዎች እንደገለጹልን እንደምናውቀው ሁሉ ይሁን የሰማዕቷ ልጅንም እስካሁን ያልሰማሁት ደግሞ የቀሲስ መዝገቡ ካሳ ዶክተር የሳቸውን አልሰማው መፈታታቸው እስካሁን አልተሰማም። እና እነዚህ ልጆች እኮ ለቤተ ክርስቲያን ብለው ነው የታሰሩት። ይሄ ልጅ ጳጳስ ቢሆን ኖሮ ማን ነበር ዝም የሚለው? ማን ዝም ይላል? የቤተ ክርስቲያን አስተዳዳሪ ቢሆን ኖሮ ማን ዝም ይል ነበር? የክፍለ ከተማ አስተዳዳሪ ቢሆን ማን ዝም ይል ነበር? የታሰረው ስለ አርሲ ኦርቶዶክሳውያን ድምፅ ሆንክ በሚል ነው። ለምን ሚዲያ ላይ ስለሞቱት ጮኻችሁ የሚሉት ግን አልታሰሩም። ጭራሽ ይሰድባሉ። ጭራሽ በሟችም ስም በሐዘንተኛ ስምም ከሳሽ ተደርገው የሚወቀሱት ኦርቶዶክሳውያን ናቸው። ሃይማኖት ከሃይማኖት ልታጋጩ ተብለው የሚከሰሱት የኛ ልጆች ናቸው። የተገደልነው ኦርቶዶክሳውያን ስለሆንን ነው አለን። ብፁዓን ሊቃነ ጳጳሳት አርሲ ሄደው ነበር። ባለፈው መግለጫውን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበራዊ ትስስር ገጽ ላይ አውጥቼ አሳይቻቸዋለሁ አይደል? ሃይማኖታዊ ለማስመሰል የሚጥሩት አሉ። ይሄ ልጅ ሃይማኖታዊ ለማስመሰል ጣረ እንዴ? የትኛው ሃይማኖት ነው የተገደለው? ኦርቶዶክስ ካልሆነ ጳጳሶቹ ለምን ሄዱ? ትዝ ይላችኋል። ሊቃነ ጳጳሶቻችን የከብት ስጦታ ተረክበው ነው የመጡት፣ የሰንጋ ስጦታ። በአሁኑ አርሲ አሰቦት ምንድነው አቦ ምሳ ሄዱት። ከአቦ ምሳ በኋላ ደግሞ እንደ ወደ ኋላ አላስታውሳችሁ 2015 ዓ.ም የሻሸመኔው ያ ሁሉ ዘግናኝ መከራና ስቃይ ሲደርስ 2015ን ስጦታው ሰንጋ ከብት ነበር አይደል? ሲሰጡት የነበሩት አባገዳዎችና የእስልምና እምነት ተከታዮች ናቸው እንዳያቸዋቸው ሁለቱም ቦታ ላይ እና ጳጳሶቻችን በመመናቸው ሞት ሰንጋ እየተቀበሉ ነገር ማድበስበስ ሆነ ስራችን ማለት ነው ነው ወይንስ ልጆቻችን ይታሰሩ እኛ ግድ የለንም ማለት ነው? ለምን እንዳልኳችሁ ታውቃላችሁ? ይሄ ልጅ ይሰራለት የነበረውን ቤተክርስቲያን ምስክር የሆኑ ቆመው ለሆነ የተታገሉ 3 አባቶች አገኘው። ስሟቸው። 3 ልጆች አባት ነው። ልጆቹ ገና ለአቅመ አዳም ያልደረሱ ህፃናት ናቸው። እያለቀሱ ነው። ባለቤቱ እያለቀሰች ነው። እንደሚታወቀው መጽሐፍ ስሙ ተክለመድን፣ ባለማዊ ስሙ ዮናታን ይትባረክ የሰማዕቷ ልጅ በአዲስ አበባ ሀገረ ስብከት በርታ መድኃኔዓለምን አሰርቶ በ1 ዓመት ውስጥ ያጠናቀቀ ያስመረቀ፣ በሸገር ከተማ ሀገረ ስብከት የገፈርሳ ደብረ ከዋክብት አቡነ ገብረ መንፈስ ቤተክርስቲያንን በዚህ ደረጃ በዚህ ቁመና ላይ ያደረሰ፣ ከተማ ውስጥ መሬት ገዝቶ ወፍጮ የተከለ፣ ተልኮና አገልግሎቱ ቤተክርስቲያንን ብቻ የሚያደርግ የሚያራምድ ልጃችን ለጥያቄ ትፈልጋለህ በሚል ለእስር እንደተዳረገ የሚታወቅ ነው። ስለዚህ ወገኖቻችን በሀገር ውጭም በሀገር ውስጥም የምትገኙ ለወንድማችን ለመንፈሳዊ ልጃችን ለዮናታን ይትባረክ የሰማዕቷ ልጅ ድምፅ ሆናችሁ ካለበት ቦታ ላይ ተለቆ ወደ ነበረበት አገልግሎት እንዲመለስ ወደ ነበረበት ስራ እንዲመለስ ድምፅ እንድትሆኑ እያሳሰብኩ፣ ሌላው እንግዲህ የ3 ልጆች አባት ነው። ልጆቹ ገና ለአቅመ አዳም ያልደረሱ ህፃናት ናቸው እያለ እኚህ አባቶች ለቤተ ክርስቲያን የቆመው ልጅ የቆሙ ብቸኛ አባቶች ናቸው። ማህበራዊ ሚዲያ ላይ 10 ቤተ ክርስቲያን ብቻውን ያሰራ ጀግና ማህበራዊ ሚዲያ ተጽዕኖ ፈጣሪ ወንድማችን። የሚጮህለት ግን የለም፣ የሚቆምለት የለም፣ እስካሁን እንዲፈታ ያደረገው የለም። ክስና ዝርዝሩ እስካሁን አልተነገረም። ወንድማችንን በጸሎት አስቡት ሁላችሁም ኦርቶዶክሳውያን። በተረፈ ብዙዎች ዝም ብለዋል አይደለም፣ ተደብቀዋል። ዝም ካሉት መካከል የሚነገርበት አንደኛው ዲያቆን ሄኖክ ኃይሌ ነው። ዲያቆን ሄኖክ ኃይሌ የት ጠፋ? ዲያቆን ሄኖክ ኃይሌ በአሁኑ የአርሲ ግድያ ለምን ዝም አለ? ዲያቆን ሄኖክ ኃይሌ ብቻ ሳይሆን ብዙ ማህበራዊ ሚዲያ ላይ በስብከታችሁ በማህበራዊ ሚዲያ ላይ ወጣችሁ አባቶችን አትናገሩ፣ እንዲያትፍጠሩ፣ እንዲህ ነገር ልክ አይደለም እያላችሁ የምትናገሩ የት ጠፋችሁ? በነገራችን ላይ አንድ ከመወደውና ከማከብረው ዘማሪ መካከል ዘማሪ ቴዎድሮስ ሊቀ መዘምራን ዘማሪ ቴዎድሮስ በአሁኑ ለአርሲዎች ድምፅ ሆኗል። እናመሰግናለን። ለችግሩ ጊዜ ዝም ስለሚባል ነው እረፉ ተብሎ አባቶችን በልጅነት አንደበት በትህትና የሚወቀሰው።
ምናልባት ጸያፍ ንግግርና ያልተገባ ንግግር የሚናገሩ ካሉ ለሱም እንግዲህ ከኛም ጭምር ይቅርታ እንጠይቃለን። ግን ቤተክርስቲያን ስር የሌላት ግንድ እየሆነች ነው በዚህ ሁኔታ ከሄደ። አሁን ደግሞ በቅርብ ቀናቶች ውስጥ በጣም በተደጋጋሚ የሚነገረው የጃንደረባው ሚዲያና የዛ ጉዳይ ላይ በተደጋጋሚ መግለጫ አይሰጥም ሲመሰርትም ከምስራቾቹ አንዱ ከአባላቱም አንዱ ከነበረው መካከል ዲያቆን ሄኖክ ኃይሌ ነው። እስካሁን ድረስ አልተናገረም ዝም ብሏል የሚል ነው። ዲያቆን ሄኖክ ኃይሌ የጠፋበት ታውቋል። ዲያቆን ሄኖክ ኃይሌ አሁን የምታገኙት በሲያትል ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን መንፈሳዊ አገልግሎት ታላቅ ስብከተ ወንጌል ለመፈጸም በአሜሪካ ይገኛል። ሰኔ 12ም በዚህ ዕለት አውደ ምሕረት ላይ ቆሞ መንፈሳዊ አገልግሎት ይሰብካል እና ከሀገር ውጭ ነው። አልሰማም እንደማትሉኝ እርግጠኛ ነኝ ይሰማል። ነገር ግን ማህበራዊ ሚዲያ ላይ ብቻ ሳይሆን አባቶች ማድረግ ያለባቸውን ነገር ማድረግ ስላለባቸው ዝም ብሎም ከሆነ አናውቅ ሲመጣ ምን ሰማ ይሆናል። አንዳንድ ጊዜ እንደ አይነት ቦታ ብዙዎች አይናገሩም። ከዛ በኋላ ስለ ቤተክርስቲያናቸው ድምጽ የሚሆኑት እንደሞ ለማሻማቅ የሚመጡ ብዙ አሉ እንደምናውቃቸው። እኛ ድምጽ ስለሆኑት እያመሰገንን ድምጽ ስላልሆኑት ደግሞ ድምጽ ሁኑ እያልን ለቤተክርስቲያን ልጆች ጸሎት ነው የሚፈልገው። አንድ ነገር ልጠይቃችሁ። ስለ ቤተክርስቲያን መስዋዕት ሆናለሁ፣ ለቤተክርስቲያን እሞታለሁ፣ ቤተክርስቲያኔንማ ከምትነካ እኔ ልሙት የምትሉ ወንዶችም ወጣቶችም አባቶችም ብዙዎች ምዕመናን መጀመሪያ ክርስቶስ እናንተን ነው የሚፈልገው። ለቤተክርስቲያን ልትሞቱ መጀመሪያ እናንተ ለክርስቶስ ሞቱ። ለቤተክርስቲያን ልትሞቱ እናንተ እንደ ዮኒ የሰማዕቷ ልጅ ለቤተክርስቲያን ራሳችሁን አሳልፋችሁ ስጡ። ዮኒ ቤቱን ትዳሩን እየሰራ ቤተክርስቲያን 10 ቤተክርስቲያን የሰራ ልጅ ነው። ሸገር ሲቲ ሀገረ ስብከት ላይ፣ አዲስ አበባ ሀገረ ስብከት ላይ፣ የተለያዩ ርቀት ያለባቸው ቦታዎች ላይ ሰርቷል። 10 ቤተክርስቲያን ሰርቷል። እናንተ ራሳችሁን ጥላችሁ ለቤተክርስቲያን ራሳችሁን አስገዝቻችሁ ለንስሐ አባታችሁ ንስሐ እየሰጣችሁ ስጋ ወደሙ እየተቀበላችሁ የእውነት ክርስቲያን ሆናችኋል። የመጀመሪያ ያን ካረጋችሁ እናንተ እንደሆነ የሰማዕቷ ልጅ ዛሬ እስር ቤት ነው ያላችሁት። ዛሬ እስር ቤት እንዳላችሁ ቁጠሩት። ያን ጊዜ ስለ እውነት ትቆማላችሁ። ስለ ፍትህ በአደባባይ ተሞግታላችሁ። ስለ በደል ትቆማላችሁ። ካልቆማችሁ ግን አንደበታችሁ ስብከት ብቻ ሆኖ ይቀራል። የአፍ ስብከት ደግሞ አያስቀድስም። የአፍ ስብከት ደግሞ ትርጉም የለውም። በተግባር ያልተኖረ ክርስትና ዋጋ የለውም። ያኔ ለቤተ ክርስቲያን እሞታለሁ ብትሉ ዋጋ የለውም። ለቤተ ክርስቲያን መሞት በንስሐ መቅደም፣ ስጋ ወድ በመቀበል እግዚአብሔርን በመፍራት በትህትና በቃሉ ለመኖር በመፍራት በመንቀጥቀጥ መኖር ነው የመጀመሪያው። ያኔ ትታሰራላችሁ። እውነት ስትናገሩ ትገፋላችሁ። ቀሲስ ዶክተር መዝገቡ ካሳ የታሰረው የሥነ መለኮት ፍልስፍና አስተማር መምህር ናቸው። የቅድስት ሥላሴ ዩኒቨርሲቲ መምህር። ጫካ ያስታጠቁ አሸባሪ እንዲሆኑ መንግስት ይገልበጥ የሚሉ አባት አይደሉም። የሃይማኖት ፈጥፎ ነው የሃይማኖት አይደለም የሚሉ አይደሉም። የኛ አባቶች የኛ ምዕመናን የምናውቀው እውነተኛው ምዕመኖች ኦርቶዶክሳዊ ትክክለኛ ሃይማኖት ነች፣ ሌላው ግን ትክክለኛ አይደለም ብለው የሚያምኑ ናቸው። ከያማኝ ጋር ግን መኖር ይቻላል። ግን ለሌላውን እምነት ትክክል ነው ብሎ መስበክ አይችሉም አላሉም እነሱ። ለዚህ ነው የሆነ የሰማዕቷ ልጅ እስካሁን ያልተፈታው። ስለዚህ ድምጽ እንሆን። እንግዲህ ዲያቆን ሄኖክ ኃይሌ ያሉበትን ነገርኳችሁ፣ ሌሎችንም ትሰማላችሁ። በነገራችን ላይ በአደባባይ ረሃብ ሲሰበክ ሰምታችሁ ታውቃላችሁ? ረሃብ በአደባባይ ሲሰበክ ኢትዮጵያ ውስጥ ነው የምትሰሙት። በታዋቂ ሰዎች ነው የምትሰሙት። ስሙት። ራበኛ ከፊልምና ቲያትር ሙያ በቃኝ ብለህ እስከ ማቆም የደረስከው ራበኛ ድረስ ይርባል ችግር ነው ማለት ነው። ስራ እንትን አይልም። አንተ እንደምትኖረው እንደምታውቀው አንተ የምትኖረውና እዚህ ጋር የሚከፈለው የኛ ስራ አንድ ጊዜ የሆነ ሰዓት ላይ ይመጣና ከዛ የሆነ ወራቶች ይጠፋል። እየላስከው አታስቀምጠውም። ብሩን ነው ከስር ማውጣት አለበት። ይወጣል። ካልተፈካ ባዶውን ነው የምትቀረው። ቢቀርስ ልሄድ ነበር ወደ ሀገሬ የሆነ ወደ ጅማ። አቃተኝ። በቃ መሄድ አለብኝ። ከዚህ በላይ መታገስ የለብኝም ብዬ ለማዘር ደውዬ ልመጣ ነው ልበላት እያልኩ እያስብ አርቲስት ቴዎድሮስ ተስፋዬ አንድ ስራ ይዞልኝ መጣ። በዛች በሰጠኝ ስራ ምንጭ ነው የቻልኩ አዲስ አበባ
ፋይት እያደረግን ያለን እስካሁን። ራበኝ ነው ያለው። አያችሁ አሁን ወንድማችን አርቲስት ዳኒ ከ10 በላይ ተውኔቶችን የሰራ ከ20 በላይ ፊልሞችን የሰራ በጣም ጠንካራ ጎበዝ በትወና በመናቀው የፊልሙ ኢንዱስትሪ ዓለም ሴቶች የሚንፈላሰሱበት ወንዶች የሚረገጡበት ዓለም መሆኑን አሳየ። የሲኒማው ዓለም ሴቶች በሀብት ዝና ማማ ላይ ይወጣሉ፣ ወንዶች ደግሞ የሚልሱት የሚቀምሱት አጥተው እጃቸውን ለልመና ይዘረጋሉ። ከፊልሙ ጀርባ ያሉት ገመናዎች አሳፋሪ ናቸው። ዳኒን ለማብላት ያልበቃ ክፍያ ለሴቷ መኪና ይገዛል። ስለዚህ ሴቷ በፊልሙ አይደለም የሚከፈላት ማለት ግልጽ አማርኛ አይደል? በፊልሙ የሚከፈላቸው ከሆነ ሜን ካራክተር ሆኖ የሚሰራው በብዛት እሱ ነው። ሜን ካራክተሮች ላይ ብዙ እንኳን ባይከፈላቸው ልዩነታቸው በጣም ጥቂት ነው የሚሆነው። የ100 ሺህ ብር ነው 200 ሺህ ብር 100 ሺህ ብርና 200 ሺህ ብር ነው ባለ 5 ሚሊዮን ብር መኪና የሚያስነዳቸው ነው። አንድ ጊዜ ሴቶችን በጭናቸው ይጠይቋቸዋል ብለው ሲናገሩ ሰምቼ ነበር። እንዲህ ስለሆንኩ አልወጣም ያለች አንዲት ሞዴል ወጣለች። በቅርቡ አቀርቤላችኋለሁ። ታዋቂ ሞዴል ነች፣ ሀሴት የምትባል ትመስለኛለች። ታዋቂ ሞዴል ነችና ካስት ለማድረግ ሴትነቴን ጠየቁኝ ያለችው እና አርቲስቶች ወንዶቹ አርቲስቶች ምናቸውን ይጠየቁ እና ሴቶች በጣም ሲናጥጡ ሀብታም ሲሆኑ የሚቀያየሩት መኪና የሚያርፉበት ስፍራ የሚዝናኑበት ቦታ የሚዝናኑበት ሀገር በተደጋጋሚ እናያለን። ወንዶች አርቲስቶች ግን የሚዝናኑበትን ሀገር አታዩ። በጣም ብዙ አርቲስቶች አያለው በቅርብ ርቀት ወይ እንደናንተ እንደ ማህበራዊ ሚዲያ ላይ እከታተላለሁ እኔምና ሳይ ወንዶቹን በሲኒማው ዓለም በመናምን በመዝናኛው ዓለም አታያቸው። ሴቶቹ የ100 ምናምን ሺህ ብር ቁማር ይገባሉ። እንኳን አይደለም በ100 ሺህ ብሮች ቁማር ይዛሉ። ኳስ ላይ ጨዋታ ላይ የፈለጉት ነገር ላይ የሚይዙት ዕቃ የሚሰጡት ስጦታ በ100 ሺህ ብሮች የሚቆጠር ነው። አብሯቸው ግን ካስት ሆኖ ተከፍሎት ይሰራ የነበረው ከእጅ ወደ አፍ ነበር የሚኖረው እና ረሃብ በአደባባይ የሚሰበክባት ሀገር ነች። ይሄ ሌላ አይደለም፣ የእውነት ሀቅ የሆነው ነገር ነው። ሴቷ ትላንትና ብዙነሽ የምትባል አርቲስት ነች፣ አቅርቤላችሁ ነበር አይደለም? እሷን አርቲስት አሁን ሰሞኑን ማስታወቂያዎች ድርጅቶች እየጠሩ የተወሰነ ደጎም እያረጓት ነው። የተከራየችው ቤት እንጨት በመዳበሪያ የተከለለ ቤት ነው። ግቢ ውስጥ ቆርቆሮ በቆርቆሮ ሆኖ ጣራው ከመሬት ከመቅረብ የተነሳ ስቲም ውስጥ የገባው ይመስልኛልና እቀቀላለሁ ያለችበት ቤት ውስጥ ነው የምትኖረው። ያችም ሴት ሜን ካራክተሩን አትተውን ነበር። አያችሁ፣ ሴትም ሆናችሁ የማይከፈላቸው አሉ፣ ወንዶ ነው የማይከፈለው አለና በአደባባይ ሲነገር ልንሸማቀቅ የሚገባው እኛ ሙያ ውስጥ ያለነውና በሀብት የደለብነው እኩል ሙያ ሰርተን የተከፈለን ሰዎች ነን ልናፍር የሚገባው። ምክንያቱም በስራው እንዳልተከፈለን እየነገረን ነው። ስለዚህ አንደኛው ወንድማችን ስለሆነ ልናግዘው፣ ሁለተኛው ገመናችን እየተጋለጠብን ስለሆነ ብላችሁ ይሄን ወንድማችን አግዙት። በጣም ያስደስተኝና አንድ ነገር ልንገራችሁ። ይሄን ቪዲዮ ላሳያችሁ ነው፣ ነግሬያችኋለሁ ቀድሜ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡዬ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።
በእውነቱ ለአንተ ጸጋ ነው። ይህን ነገር ያመጣልህ ያንተ ጸጋ ነው። ከቅንነት ስለሄድክ፣ ከበጉነት ስለሄድክ፣ እረዳለሁ ብለህ እጠቅማለሁ ብለህ ስለሄድክ አንተና እኛን የሚያገናኝ ምክንያት አድርጎ እግዚአብሔር በእውነት የፈጣሪ ልታመሰግነው ይገባል። በየትም አናገኝህም ነበር፣ አናውቅህም ነበር። ለአንተም ሲጠቅም ለእኛ የምጠቅመን ነገር ሊኖር ይችላል። እግዚአብሔር ስራው አይታወቅም። እውነቴን ነው። ደብረ ሊባኖስ ለምሳሌ የሰራውን ሰምተናል። አቡነ ተክለ ሃይማኖት ከዚያ ቦታ ላይ ሂደው 340 የጸለዩበት ቦታ ነው። ገና ይህ ሳይመሰረት የተነገራቸው ዋልድባ ነው። የአንተ ቦታ ደብረ ሊባኖስ ነው ተብሎ የተነገረላቸው ከዚያ ቦታ ነው። ከደብረ ዳሙ ወደ እዚያ ሂደው ከስውራኑ አባቶች ጋር ተገናኝተው ልጃችን ባርከን አንተ የተቀደስክን አሏቸው። አባቶች እኔ ከእናንተ ልባረክ ነው እንጂ እኔማ ምን አለኝ? እናንተ ግን በእግዚአብሔር በአምላካችሁ የመነኮሳችሁ በአምላካችሁ የተሰጣችሁ እስከ ዕለተ ሞት ድረስ ምጽአት እስከሚመጣ ድረስ እንዳትሞቱ የተበላ የተሰጣችሁ እናንተ ልብ ተባርከው ሂድ ቦታ እዚያ ነው የተነገራቸው ቦታ ነው። ዋልድባ ቀላል ቦታ አይደለም። አሁንም እግዚአብሔር በጣም በጥሩ ሁኔታ ነው ያለው። ወደ 16 የሚሆኑ ዝጉሃን ያሉበት ነው። እነዚህ ስውራን ዶንኪ ቲዩብ ቢሮ ሄደው የዋልድባ አባቶች ማህበራዊ ሚዲያ ላይ ውዝግብ በነበረው ጉዳይ ተነጋግረው ተግባብተው ፈተው ተመልሰዋል። ሰይጣን አፈረ እግዚአብሔር ከበረ የሚባለው ለዚህ ነው። ትዝ ይላችሁ ከነበረ የመጀመሪያው ዶንኪ ቲዩብ ዶክመንተሪው ከቀረበ በኋላ ብዙ ማህበራዊ ሚዲያ ላይ መነጋገሪያ ሆኖ እኛም ትንሽ የበዛ ነገር አለው የሚል አስተያየት ሰጥተን ነበር። በወቅቱም የዋልድባ አባቶች እየመጡ እንደሆነ ነግሬያችሁ ነበር። በቀጥታ ስልክ መልእክት ስለተነገረኝ ነው የምነግራችሁ። እኛ አባቶች አይደለም ሌላ እዛ በዋልድባ አካባቢ የሚሰሩ ኮሚቴዎች የሚመለከቱ የተለያዩ በሶስቱ ገዳማት ነው በአራቱ ገዳማት ልማት ስራ የሚሰሩ ኮሚቴዎች አሉ። በተለያዩ ቦታ ከተማም ኖረው ከከተማም ውጭ ሆኑ እና በጣም እንዳዘኑና ቅር እንዳላቸው ወደ አዲስ አበባ እየመጡ እንደሆነ ተነገረኝ። ቢያንስ በአካል ይገናኛሉ ብዬ አምኜ ነበር። እግረኛው ሚዲያ ላይ ወጥተው ሐሳባቸውን አቀረቡ። ግለሰባዊ ትችት አይደለም ያቀረቡት የዋልድባ ገዳም ስርዓት ተጥሷል። በነገራችን ላይ በግልም ተነጋገረው ቢያቀርቡ ጥሩ ነበር ያልኩት ያኔ ነበር። እዛኛው ሚዲያ ላይ ከመቀረብ እሱን እንደምንም ተገኝቶ ቢቀርብ የመጨረሻ ጥሩ አማራጭ ነው። አንደኛው። ሁለተኛው ነገር የነበረውን ነገር ብሎክ ለማድረግ ለማስተካከልም ይረዳል አለን። እሱም ወደ አደባባይ ወጥቶ በጣም ትህትና በተላበሰ ጨዋነት ባለው ወንድምነት ፍጹም ክርስቲያናዊ የሆነ በነጸባይ ይቅርታ ጠይቆ ያደረገበትን አግባብ በስነ ስርዓት አስረዳ። ቪዲዮውን ተመለከቱ። እኚህ ዋልድባ የመጡት አባቶቻችን መጡ፣ አዩ፣ ተመለከቱ፣ ፈለጉት፣ በአካል ሄዱ። ቢሮ ልምጣ አላቸው። አይ አንተው ቢሮ ነው የምንመጣው አሉት። ሄደው በአካል አስረድተውት ነግረውት የእግዚአብሔር ክብር ይገለጥበት ይሆናል ይሄም ምክንያት የተፈጠረው። ስለዚህ ለእግዚአብሔር ክብር ምስጋና ይግባው፣ አንተም በስራ በቀናነትና በበጎነት ቀጥል ብለው ተግባብተው ጨርሰዋል። አጀንዳው ተዘግቷል። በጣም እናመሰግናለን ላደረጋችሁት ነገር። ስለ መናፍቁ አባት ለነገራችሁ ነው ጳጳስ። በነገራችን ላይ ይሄ መናፍቅ ጳጳስ ያለው አሁን ነው። መናፍቅ ሲሆን አንተ ነው የሚባለው አይደል? አንቱ እንዴት ልበል? ቅዱስ ሲኖዶስ አሁንም ክብረ ክህነታቸውን አላነሳም። ምንፍቅናቸው ታውቆ ተረጋግጦ ምን ተብሎ በአገረ ስብከታቸው ደብዳቤ ተጽፎባቸዋል። ደብዳቤውን ላንብብላችሁ። ይሄን ያስባለኝ ደብዳቤ መቼ ተጻፈ መሰላችሁ? ሰኔ 5። በመጀመሪያ ደረጃ ደብዳቤው እርግጠኛ ነው ወይ? 2 ሌላ ነገር ልጠይቅላችሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤኒሻንጉል ጉሙዝ ክልል አሶሳ ሀገረ ስብከት ጽሕፈት ቤት ነው። ይሄ ጽሕፈት ቤት ደብዳቤ የሚወጣው አንደኛው በብፁዕ አቡነ ሩፋኤልና በሀገረ ስብከቱ ስራ አስኪያጅ ነው ደብዳቤ ማህተም የሚወጣው። ለቅዱስ ሲኖዶስ ጽሕፈት ቤት፣ ለመንበረ ፓትርያርክ ልዩ ጽሕፈት ቤት፣ ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት አዲስ አበባ ጉዳዩ ሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ ሩፋኤል በደልና ግፍን በተመለከተ ይሆናል። ብፁዕ አቡነ ሩፋኤል በደልና ግፍ አድርሰውብናል ተብሎ ነው ቅሬታ የቀረበው። ባለ 7 ነጥብ ቀርቦባቸዋል። ከቀረበባቸው ጉዳዮች መካከል አነሳላችኋለሁ። እኚህ አባት እንደምታውቁት ወለጋ ላይ ደብዳቤ ወጥቶባቸዋል። ደብዳቤው ማህበራዊ ሚዲያ ላይ ተሰራይቷል። የወርቅ ጽላት ሰርቀዋል።
እሳቸው መረከባቸውን ተረጋግጧል። ቅዱስ ሲኖዶስ ምርመራ ያደርግልን በአስቸኳይ ሲሉ የወለጋ ሀገረ ስብከት የሚገኙ ምዕመናንና የሀገረ ስብከቱ ጽሕፈት ቤት ኃላፊዎች ደብዳቤ ጽፈዋል። ለመንበረ ፓትርያርክ ጽሕፈት ቤት ደብዳቤው ተጻፈው ቆይቷል። እኛም ዝም አልናችሁ። ምክንያቱም ቅዱስ ሲኖዶስም ጉዳዩን ስራ እየሰራበት ነው ብለን ስለምናምን በወቅቱ መረጃውን ሰምተን ነበር። በኋላ ምን አረጉት? እዛው ጠቅላይ ቤተ ክህነት ውስጥ ያሉት እነማን እንደሆነ አይታወቁም። ለትዝታው ሳሙኤል ላኩለት። መናፍቅ ጳጳስ አለ የምንላችሁ የእውነት ነው፣ የውሸት አይደለም። የቤተ ክህነት የውስጥ አጀንዳን የጳጳስን የውስጥ አጀንዳን የሚሸጥ ሰው ካለ እዛው ቤተ ክህነት ሰራተኛም የሆነ ጳጳስም የሆነ አንዱ አካል መናፍቅ ሰው አለ ማለት ነው። የቤተ ክርስቲያንን ውድቀት፣ የአባቶችን መዋረድ፣ የቤተ ክርስቲያን ስርዓትን መጣስ የሚፈልግ አካል አለ። በነገራችን ላይ ወለጋ ብቻ ነው እንዴ ንዋያተ ቅድሳት የተሰረቀው? አይደለም እኮ። ትግራይ ውስጥ የተሰረቁ ንዋያተ ቅድሳቶች ብዛታቸው ስንት ነው? አማራ ክልል የተሰረቁት ብዛታቸው ስንት ነው? በዚህ በቅርብ ዓመታት በደረሱ ጦርነቶች ንዋያተ ቅድሳታቸው የተዘረፈ የቤተ ክርስቲያን ጽላትና ንዋያተ ቅድሳቶች በጣም ብዙ አይደሉ እንዴ? ስንቱ ተዘረፈ? እንኳን ቤተ ክርስቲያን መስጊድ ተሰርፎ የለ እንዴ? ልምጣላችሁ ወደዚህኛው ጉዳይ፣ ወደ ብፁዕ አቡነ ሩፋኤል ጉዳይ። በነገራችን ላይ ሀገረ ስብከቱ ነው መናፍቅ ብሎ የጠራቸው። እንዴት እንዳለ ልንገራችሁ። ብፁዕ አቡነ ሩፋኤል ከ2010 ዓ.ም ጀምሮ በቅዱስ ሲኖዶስ ውሳኔ ተመድበው ሀገረ ስብከታችን እያስተዳድሩ እንዳሉ ይታወቃል። ይሁን እንጂ በሚያስተዳድሩበት ወቅት በቤተ ክርስቲያን ዶግማና ቀኖና ትውፊት ጥሰት፣ ዶግማ ቀኖና ትውፊት ጥሰት፣ ዶግማ መጣስ ማለት መናፍቅ ማለት ነው። ቀኖና መጣስ ማለት ስርዓት መጣስ ነው። ዶግማ የጣሰ መናፍቅ ነው የሚባለው። የማይሻር የማይለወጥ ማለት ነው። በደብዳቤያቸው ነው የገለጹት። ይሄን የዶግማ የቀኖናና የትውፊት ጥሰት እና የአስተዳደራዊ ጉዳዮች ከፍተኛ አሰራር ክፍተት በማሳየታቸው ምክንያት በ2012 ዓ.ም በሕዝበ ክርስቲያኑ ዘንድ በቀረበ አቤቱታ መነሻነት ወደ ሀገረ ስብከታችን እንዳይመጡ ሕዝቡና የሀገረ ስብከቱ ጽሕፈት ቤት ነው የጻፈው። በውይይት ጥፋታቸውን አስተካክለው የቤተ ክርስቲያኑን ሕግ አክብረው በአስተዳደር ጉባኤ የተሰጣቸውን አባታዊ ኃላፊነታቸውን እንደሚወጡ ቃል ገብተው ስራቸውን ቀጥለው ነበር። 2012 ደብዳቤ ተጽፎባቸው ነበር። ቀኑን አጥሰው ያዳቆነ ሰይጣን ሳያቀስ አይለቅም ይባላል አይደል? 2012 ላይ ቀኑን አጥሰዋል፣ መናፍቅ ሆነዋል ብለው ደብዳቤ ሰጥቷቸው እታረማለሁ ብለው ተመልሰው ጳጳስ ሆነው እዛው ሾመዋቸዋል። በምንፍቅናቸው አላገለሏቸውም ወይ ደግሞ ቀኑን ተሰጥቷቸው ገዳም እንዲገቡ አላረጓቸው። ሱባኤ አርሞ እንዲሁ አልተደረጉ። በቃላቸው ብቻ ያሉ ያዳቆነ ሰይጣን ሳያቀስ አይቀልም። ዛሬ ሁለተኛ ደብዳቤ በ6 ዓመት ልዩነት መልሰው ጻፉባቸው። 7 ሀገረ ስብከት ሊቀ ጳጳስ ይመሩ ነበር። አሁን ያን ሀገረ ስብከት ነበር የሚመሩት። አትመሩም ተባለው። ማን ያላቸው? ህዝቡና የሀገረ ስብከቱ ከራሳቸው ቀጥሎ ያሉ ስራ አስኪያጅ ጀምሮ ነው ያሏቸው። በቤተ ክርስቲያኑ ቀኖና ደግማ ትውፊት ከበፊቱ በበለጠ ሁኔታ በመጣሳቸው በላይ በአስተዳዳሪ ስራውም ላይ በቃ ቀኖና ዶግማ ትውፊት ከጣሱ እኮ ጳጳስ አይባሉ፣ መናፍቅ ናቸው። መናፍቅ ደግሞ ጳጳስ ሆኖ አይቀመጥም። ለምሳሌ ሀጂ የሚባሉ አንድ ግለሰብን ጳጳስ አድርጋችሁ ታስቀምጣላችሁ? አታስቀምጡም አይደል? ፓስተር ጳጳስ የምትሉ ሰው አለ እንዴ? የለም አይደል? በቃ ልክ እንደዛ ዶግማና ቀኖና የጣሰ ጳጳስ ነው ካላችሁ መናፍቅ ናቸው ብላችሁ አንደኛ እዚህ ደብዳቤ ላይ ማስረጃው የለም። ከዚህ በፊት ለቅዱስ ሲኖዶስ እንደጻፋችሁ ገልጻችኋል። 7 የምታዩት ዝርዝራቸውን የቤተ ክርስቲያን ሕግ ዶግማና ቀኖና ትውፊት ጥሰዋል ብላችኋል። ምን ጣሱ? የትኛው ዶግማ ተጣሰ? የትኛው ትውፊት ተጣሰ? የትኛው ቀኖና ተጣሰ? ደብዳቤው ስለማይገልጽ አያይዘው የላኩት ደብዳቤ ካለ ሀገረ ስብከቱ በዝርዝር በገጹ ያሳውቅ። ሌላኛው ቃለ ዓዋዲና ሕገ ቤተ ክርስቲያን መሰረት ሀገረ ስብከቱ እየመራው አለመሆን እሱ የአስተዳደራዊ ችግር ነው። ቃለ ዓዋዲውን ሕገ ቤተ ክርስቲያን እንዲሁም ፍትሐ ነገሥቱን አለመመራት ጥሰት ነው። የመልካም አሰራር ችግር በመኖሩ እናንተ ጋር ብቻ ሳይሆን በመላው ኢትዮጵያ ሊቀ ጳጳሶች በሚመሩት በእያንዳንዱ ሀገረ ስብከት የአስተዳደር ችግር አለ። እሱ ፊት ለፊት ያደባባይ አቀ በተለይ ከተሞችና ገንዘብ ያለበት ሁሉ። ሌላኛው በጣም የገረመኝ ፐርሰንት ጳጳሱ ነው ከሚሰውሩት የቤተ ክርስቲያን መዋቅር እንዲጣስ የሚሰሩት ጳጳሱ ናቸው። ከደቡብ ሱዳን፣ ከቤንሻንጉል 5 ነው 6 የወለጋ ስፍራዎች ላይ እሳቸው ናቸው ይመሩ የነበሩት። ትዝ ይላችሁ ነበረ
የሆኑ ወቅቶች የወለጋ ሀገረ ስብከት ስራ አስኪያጅ የሆኑ ሰዎች ተገለው ነበር። ከዛ በፊት እኚህ ጳጳስ ታፍነው ነበር ተብሎ ተወርቶባቸው እኔ ሰላም ነኝ እነዛም ልጆቼ ናቸው እነዚህም ልጆቼ ናቸው ብለዋል። ባለፈው ደግሞ ፎቶአቸውን አሳይተናችሁ ነበር። አብረዋቸው ቢራ ድራፍት ይዘው ትከሻቸው ላይ ቁጭ ብለው ፎቶ የተነሱትን ነፍሰ ገዳዮች ያው ባለ 7 ነጥብ አስቀምጠዋል። እኚህ ጳጳስ ደግሞ ዛሬ መነጋገሪያ የሆነባቸው በዛው ጉዳይ ላይ መናፍቅ ናቸው እያሉ ነው። መናፍቁ ጳጳስ አሁንም ሲኖዶስ ውስጥ አሉ። ይሄው አሁንም ቤተ መቅደስ እያስቀደሱ ነው። እኛ አባት መናፍቅ ከሆኑ የሚያዘጋጁት ስጋ ወደሙ የሚፈቱት ስጋ ወደሙ ይፈቀዳል? ኢአማኝ የሆነ ሰው ቤተ መቅደስ መግባት ይችላል? ህዝብ ካህን ይሆናል ህዝብ ገብቶ ቤተ መቅደስ ውስጥ መግባት ይችላል? ካልቻለ እኚህም ጳጳስ መናፍቅ ተብለው በሀገረ ስብከታቸው ደብዳቤ ተጽፎ መናፍቅነታቸው ተረጋግጦ በውሳኔ በቅዱስ ሲኖዶስ እስኪወሰን ድረስ አሁንም እየገቡ ከሆነ ምንፍቅና የሆኑ ጳጳስ እስኪወሰን ድረስ እንደ ህዝብ የሚታዩ አባት ቢገቡ ካህን ናቸው ወይንስ አይደሉም? ንገሩ። ያደገኛ እናንተው አባቶች እንድትወስኑት ነው። እኛ አባስ ብፁዕ አቡነ ሕዝቅኤል ሊፈነቅሏቸው ነው። የብፁዕ አቡነ ሕዝቅኤል አማካሪ ነው የሚናገረው። ሰላም ቤተሰቦቼ እንደምን አላችሁልኝ? እኔ አለው እግዚአብሔር ይመስገን። ያው እንደሚታወቀው ይኸው ከላይ እንደምታዩት አባታችን አቡነ ሕዝቅኤል ያው አባቴ ናቸው። ከሳቸው ጋር ብዙ አሳልፍ ያለው እዛ አዲስ አበባ የሚያመጡኝ እሳቸው ናቸው። እና አሁን አባታችን ትንሽ ደከም ብሏቸዋል። ወደ ሀገረ ስብከት ብዙም ቴፒ ላይ አካባቢ የተለያዩ ወረዳ ላይ ያሉትን አጥቢያዎችን እየጎበኙ አይደለም። ሚዛንም ቦንጋም ብዙም እየጎበኙ አይደለም፣ ድካምም ስላለ እና አሁን በሳቸው ቦታ ብፁዕ አባታችን አቡነ ሩፋኤል ሊገቡ ነው እየተባለ ነው። የጋምቤላ ሀገረ ስብከት አባታችን አቡነ ሩፋኤል ቴፒ ሊገቡ ነው እየተባለ ነው። ከምንም በላይ ደስ ብሎኛል። ያው ቤተሰቦቼ ደግሞ ዛሬ አሶሳ ሀገረ ስብከት ላይ የብፁዕ አባታችን የአቡነ ሩፋኤልን ወረቀት አይቼ ምን አድርገው ነው ይሄን ያክል እንደዚህ ሆነው እያልኩ በጣም እያዘንኩ ነበር። ግን ያው አሁን ወደ ቴፒ ደግሞ ሊገቡ ነው እየተባለ ነው። ከብዙ ሀገረ ስብከት ለቀዋል። ጋምቤላ ብቻ ነው የቀራቸውና ሚዛን ቴፒን ይይዛሉ እየተባለ ነው። በጣም ደስ ብሎኛል። ያው እንኳን ደስ አላችሁ እላለሁ። አፈቀላጤው ነው ያወራው። እንግዲህ ነግርኳል። ወርቅ የሰረቁት ጳጳስ ከወለጋ ተባረው ቤኒሻንጉል ገብቶ ከቤኒሻንጉል ይውጡልን ተብሎ አድማ እየተመታ ሰሞኑን ብፁዕ አቡነ ሕዝቅኤል ስለ አርሲ ኦርቶዶክሳውያን ግድያ በአደባባይ ፍትህ የጠየቁና ፊት ለፊት የተናገሩ አባት ናቸው። እሳቸውን አስለቅቀው ቴፒ ሊገቡ ነው እየተባላችሁ ነው። እንግዲህ የወርቅ ጽላት ካላችሁ እናንተ ጠብቁ፣ ምንፍቅናውም ካለ ደግሞ ከቤኒሻንጉል ተማሩ። ለዚህ ጉዳይ ግን ቋሚ ሲኖዶስም ቅዱስ ሲኖዶስም የሚወሰነው ውሳኔ ማክበር ግዴታ ነው። ስለዚህ መረጃዎች ከዛም ከግራም ከቀኝም ሲናፈስ ሁሉም ትክክል ነው ማለት ሳይሆን መናፍቅ ጳጳስ አሉን ተብሎ በአደባባይ ሀገረ ስብከት በደብዳቤ የጻፈባቸው ጳጳስ ብፁዕ አቡነ ሩፋኤል ናቸው። እችታችንን ስሟት። በነገራችን ላይ ስለ አርሲ ሳይናገሩ ማደር አይቻልም። ከዚህ በኋላ ስለ አርሲ የምናገረው በነገራችን ላይ ስለ ዝቋላ አቦ የምናገረው ነው። ስለ አርሲ የምናገረው ስለ አሰቦት ገዳም የምናገረው ስለ አርሲ የምናገረው ጅማ ጫካው ስለተገደሉ ኦርቶዶክሳውያንም ጭምር ነው። ስለ አርሲ ስናገር 2015 ሻሸመኔ ላይ ስለተገደሉ ኦርቶዶክሳውያን የምናገረው ነው። ስለ አርሲ ስናገር ደብረ ኤልያስ ገዳም ስለተገደሉት መነኮሳት እየተናገርኩ ነው። ስለ አርሲ ስናገር አሰቦት ገዳም ጸሎት እያደረጉ የተገደሉት አባትን መናገር ነው። ስለ አርሲ ስናገር ትግራይ አክሱም ላይ ሆነው በአባትነታቸው በክህነታቸው ቤተክርስቲያናቸው ላይ ጥይት ተደቅኖ የተገደሉትን አባት እየተናገርን ነው። ስለ አርሲ ስናገር አዳማ በጩቤ የተገደሉበትን እነ ዲያቆን መሰረት የተገደሉበትን አባት የተናገርኩ ነው። ስለ አርሲ ስናገር ሱሉልታ ላይ የሚካኤልን ታቦት ተሸክመው ወጥተው ጥምቀት ቦታ ላይ የተገደሉትን አባት የተናገርኩ ነው። ስለ አርሲ ስናገር የአርሲ የሚታገቱ በየመንገዱ የሚታገቱ የሚታፈኑ ኦርቶዶክሳውያንም ጭምር እየተናገርኩ ነው። ይህ ማለት አርሲ ስሟ ብቻ ተጠራ እንጂ ሁሉም ቦታ ኦርቶዶክሳውያን መከራቸው እየበዛ ነው። የታሰሩት እነ ዮኒም ሰማዕቷ ልጅ እነ ዶክተር ቀሲስ መዝገቡ ካሳ ስለነሱ እየተናገርኩ ነው። ስለ ኦርቶዶክሳውያን ስለ አርሲ ስናገር በእያንዳንዱ ቦታ ስለሚደርሰው መከራ እየተናገር ነው። የታሰሩት ይፈቱልን፣ ፍትህ ይሰጠን ነው ጥያቄ፣ ሌላ ጉዳይ አይደለም። ፍትህ ደግሞ የሚሰጠን ኢትዮጵያ ውስጥ ድሮን አለ።
መሰሪያ ያለበትን አሳዶ በቴክኖሎጂ የረቀቀ የመከላከያ ሰራዊት በጠንካራ አደረጃጀቱ የሚነገርለት ኢታማጆር ሹሙ የሚነግሩን የብሔራዊ ደህንነት መዋቅር የሚነግረን የፌደራል ፖሊስ የሚነግረን በጣም የተጠናከረ የሳይበር ጥቃቶችን መከላከል ጭምር የሚችል የተቀናጀ የወታደራዊ አቅም አለን፣ የመረጃና የቴክኒክ አቅም። ይሄ ከአቅም ካለን አርሲ የሚታገቱት እዚህ ጉራ ፈርዳ ላይ የሚታገቱትን መቆጣጠር ያልቻሉ ለምንድን ነው? አርሲ ሲሄድ የመሳሪያ አይነት መለየት አይችልም? አፋኞቹን አይለያቸው? አሁን እኮ በቅርቡ መኪና ተይዟል። በነገራችን ላይ ገዳዮቹ አፋኞቹን ለማ መገርሳ አክራሪ እስላሞችና አሸባሪው ሸኔ ብሎ ጠምሮ ገልጿቸዋል። ይሄ ነዋሪው ጋር አለም የሚናገረው አክራሪ እስልምናና አሸባሪው ሸኔ ብሎ ነው ፌስቡክ ላይ ገለጸው። እኔ ደግሞ እችነታችን ላምጣላችሁ። እሷ ምን አለች? ወሃቢዮች እኛ ሙስሊሞችን ለምን እንደሚገሉን ይታወቃል። ነገር ግን ክርስቲያኖችን ግን ለምንድን ነው የሚገሏቸው? ሁሌ መልስ የማላገኝለት ጥያቄ። እኛን ሙስሊሞችን የሚገሉን ሀሪማዎችን የሚያፈርሱት፣ መስጊዶችን የሚቀሙት፣ ዑለሞቻችንን የሚገሏቸው፣ የሚያሰቃዩቸው፣ የሚያስሯቸው ለምንድን ነው ብለን ስንል ማለት ነው ስልጣኑ የእኛ ነው፣ መጅሊስን እኛ አሸንፈናልና እኛ ያመለክነውን ታመልካላችሁ፣ እኛ የምንሆነውን ትሆናላችሁ፣ በእኛ ቁጥጥር ስር ናችሁ ነው እያሉ ያሉት። ያ በጉልበት የወሰዱትን መጅሊስ ማለት ነው፣ አባቶቻችን የመሰረቱትን መጅሊስ። ስለዚህ እኛ ሙስሊሞች ደግሞ ሙስተሒል እናንተ የምታመልኩትን አናመልኩም አንድ አላህ ሱብሓነሁ ወተዓላን እንጂ እያለን ነው እየሞተን ያለ ነው። ለምሳሌ ልንገራችሁ፣ ፊንፊኔ ላይ የዛሬ 3 ዓመት ጁማዓ ሰግደው ሲወጡ ወንድሞቻችንን የረሸነው ማን ነው? የውጭ ወራሪ ነው? ክርስቲያኖች ናቸው? አይደሉም። ታጣቂ ገደላቸው። እራሳችሁ ያስታጠቃችኋቸው ኃይሎች ናቸው የገደሏቸው። ስለዚህ እኛ ሙስሊሞች እናንተም አላማችሁ እኛን አጥፍታችሁ ኩፍርን ለማስፋፋት ነው። እኛም ደግሞ ሞት ዋጅብ ስለሆነ እንሞታለን፣ ሞትን አንፈራም። ግን ጥያቄ የሚሆንብኝ ክርስቲያኖችን ለምን ይገሏቸዋል የሚለው ነው። ለምን እንዳልኩኝ ታውቃላችሁ? አፍሪካ ቲቪ ላይ የነሱ ሼክ ሲያስተምር የክርስቲያን ስጋ መብላት ይቻላል፣ የክርስቲያን ሴት ማግባት ይቻላል ይላል። አላለም እንዳትሉ ካላችሁ ኮመንታችሁን አውጥቼ ነው ቪዲዮውን ፖስት ማደርገው። ግን ማግባትና መብላት ከቻላችሁ ለምንድን ነው የምትገሏቸው? ሁሌ ጥያቄ ይሆንብኛል። ስለዚህ እቺን ቪዲዮ ዛሬ እያወራረዳችሁ አጣብቁኝ። ስራ አለ። አወራርዷት። ጫካ የገቡት ክርስቲያን መርጠው እየገደሉ ነው። ቤተክርስቲያን መርጠው እያቃጠሉ ነው። ለይስሙላ መስጊድ አጥር አንድ ሙስሊም ክርስቲያን ጋር የቆሙ ሙስሊም ይገሉላቸዋል። ዋናው ግን አላማቸው ክርስቲያን ማጥፋት ነው። የኛ ጉዳይ የነሱ ዓላማ አይደለም፣ የሚሞት ሰው ማዳን ጋር ነው። ለዚህም በድሮን የታጠቀው የመከላከያ ሰራዊታችን፣ በአየር ኃይል የታጀበው ልዩ ኃይላችን፣ በብሔራዊ ደህንነት የታጀበው ኃይላችን አርሲ የሚገኙ ኦርቶዶክሳውያንም ኢትዮጵያውያን ተዋቸው ኢትዮጵያውያን በመገደላቸው ገዳዩን ኃይል ለምንድነው የማያጠቃልን? አፋኙን ኃይል ከጅቡቲ አዲስ አበባ የሚያመላልሰውን የሚያግተው ለምንድነው የማይጠብቅልን? አጋች ኃይል ከአዲስ አበባ ወደ ደብረ ማርቆስ የሚሄደውን አጋች ኃይል ለምንድነው የማያጠፋልን? አጋች ኃይል ከሆነ ለምንድነው ሽብር የሚነዛባቸው ሽብር የሚፈጥረባቸው አጀንዳ የሚፈጥረባቸው ቦታዎችን ለምንድነው የማያጠቃልን? የኔ ጥያቄ ነው። ጥያቄ ብቻ አይደለም፣ መልስ እንፈልጋለን። እስከዛው ድረስ ድምጻችን እናሰማለን። ይህን ፕሮግራም አዘጋጅቼ ማቀርብላችሁ አርአያ መካሻ ነው። የአርሲ ወገኖቻችን ድምጽ ይሰማ፣ የታሰሩት ይፈቱልን፣ ቤተክርስቲያን ነጻ ትሁን የዛሬው መልእክቴ ነው። ፕሮግራሜን አዘጋጅቼ ያቀርብኩላችሁ አርአያ መካሻ ነኝ። ይህ የቃለ ቀርን ሚዲያ ነው። ስለተከታተላችሁኝ አመሰግናለሁ። ሰናይ በወር ከ150 ሺህ ብር ቋሚ ገቢ የሚያገኙበት አስተማማኝ የንግድ ዕድል በመሃል መርካቶ ተክለ ሃይማኖት ላይ የንግድ ሱቅ ሽያጭ ላይ ነን። እኛን ሲመርጡ ምንም አይነት የጋራ መጠቀሚያ ወይም ኮመን ኤሪያ አናስከፍልም። ዛሬውኑ ሙሉ ክፍያ ለሚከፍል የ20% ቅናሽ አዘጋጅተናል። በተጨማሪ መኖሪያ አፓርትመንት ፒያሳ ወዳጅነት ፓርክ ፊት ለፊት በካሬ 81200 ከባለ 1 መኝታ እስከ ባለ 3 መኝታ አማራጮች አሉን። ለበለጠ መረጃ በድርጅቱ ስልክ ይደውሉልን።
ሐዋርያት ጸጋ መንፈስ ቅዱስን ከተቀበሉ በኋላ ዓለምን ዕጣ ተጣጥለው ተከፋፍለው ዞረው ከማስተማራቸው አስቀድመው የሥራቸው መጀመሪያ ጾምን አድርገዋል። እናም ለሥራችን መጀመሪያ ለሕይወታችን ጉዞ ጾምን አስቀድመን በገዳም ያሉ አባቶቻችንን በማስታወስ በመባ በስጦታችን ምጽዋታችንን እናስከትል። የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶቻችንን በዓት ልንጨርስ ጥቂት ቀርቶናልና አግዙን። ጾሙን የበረከት ጾም ያድርግልን። አሜን። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።